American Valerie Campbell was excited to receive her Canadian citizenship certificate back in March. አዳዲስ ህጎች ካናዳ በኢሚግሬሽን ዙሪያ አውጥታለች። በተለይ ብዙም ሰው ያስደነገጠው እኛም እንደራሳችን እንደ ኢሚግራንት ስታስቢው The immigration minister says the government has been clear. Each applicant must link their ancestry generation per generation. So basically bill C3 የሚያወራው ምንድነው? የተቋረጡ የዘር ሐረጎችን ለማስቀጠል for some reason IRCC የአንድን ሰው ሲቲዝንሺፕ ቼክ የሚያደርግበት ሪዝን ኖሮት ቼክ ቢያደርግና የተሳሳተ የሰራው ነገርና እነሱ ያለፉት ነገር ካለ ወደ ኋላ ሄዶ ቼክ አድርጎ ለምን 20 ዓመት የሚኖር ሰው አይሆንም? ኖት በህግ ፐርማነንት ሬዚደንስ በመሆን ኢሚግራንት በመሆን በግሩፕ 5 በምናምን የሚመጡ አይደሉም። Frustrated with the political climate in the US, Mooney and his husband left California to start fresh in British Columbia. አሁን እያሉን ያለው ይሄ አሰራር ይቆማል ነው። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ እንግዳችን ክርስቲና ናት። እንግዳ አይደለችም፣ ነገር ግን ምናልባት ለመጀመሪያ ጊዜ ልታዩት ለምትችሉ ራሷን ታስተዋውቅልናለች። እናንተ ግን ከዚህ በፊት እንኳን ደህና መጣችሁ። አዲስም ተመልካች ከሆናችሁ አብራችሁን የቆያችሁ ይሄንን ፕሮግራም ላይክ በማድረግ እንድትጀምሩት በትህትና ማስቸገር እናንተን እፈልጋለሁ። እስከ መጨረሻ አብራችሁን ቆዩ። የዛሬ ዝግጅታችን እንደምታውቁት ክርስቲና ከዚህ ቀደምም በራሷ በአላት ካምፓኒ ተገናኝተናል። ፕሮግራሞች አሏት በሆፕ ካናዳ ወይም ሆፕ ስማርት ኒው ካመሮችን በመቀበል እንዲሁም አገሩን በማላመድ ከኢትዮጵያ ገና ለሚመጡ ሰዎች ብዙ አይነት ፕሮግራሞችን ፓኬጆች አሏት። ዛሬ ደግሞ አዳዲስ ነገር በካናዳ ላይ ሲወጣ ብዙዎቻችሁ እንደጠየቃችሁኝ ምን አይነት ይሄ አዲስ የወጣው ዜናዎች እየወጡ ነው፣ እንዲሁም ካናዳ ላይ ያሉ ጠበቆች የተለያዩ ዜጋ ጠበቆች በሶሻል ሚዲያቸው እየወጡ ይሄንን በተለይ ደግሞ ቢል C3 እና ቢል C2 የተባሉ አዳዲስ ህጎች ሰዎች ጋራ በተለይ ደግሞ ዜግነት ያገኙ የካናዳ ዜጎች ጋር ከጊዜ ማለት ያው እዚህ ያልተወለዱ ልክ እንደኛ ዜግነት ያገኙ እንደገና እንመለከተዋለን የሚል አስደንጋጭ ኢሜል ደርሷቸዋል እና ያንን በተመለከተ ክርስቲና ዛሬ ምን አይነት ህግ ነው የወጣው የሚለውንም የምንመለከት ይሆናል። እስከ መጨረሻ አብራችሁን ቆዩ። ክርስቲና ድጋሚ ስላየሁሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንዴት ከርመሻል? አመሰግናለሁ ኪዲዬ። ኪዲን ቤተሰቦች እንኳን ደህና ቆያችሁኝ። ለማታውቁኝ ሰዎች ክርስቲና ገብረ ክርስቶስ ይባላለሁኝ። የሆፕ መስራች እና ባለቤት ነኝ። ኪዲ እንደገለጸችው ኒውካመሮችን፣ ሪፊውጂ ላይ ያሉትን ኢሚግራንትን ወይም ደግሞ እዚህ መጥተው አንዳንድ ሰርቪስ ለሚፈልጉ ሰዎች በፉል ፓኬጅ ሰርቪስ እየሰጠን እንገኛለን ማለት ነው። በጣም እናመሰግናለን። እኛም ጥሩ ፊድባኮች አሉን እየተመለሱ እዚህም ራሱ ያሉ የቆዩ ካናዳ ውስጥ ትምህርት መጀመር የሚፈልጉ ስቲል በፒአር ያሉ እነሱንም እንደምታግዥ ያውቃለሁ። እንደዚህ አይነት እርዳታን የምትፈልጉ ወይም ሰርቪሷን ማግኘት ለምትፈልጉ ከታች የክርስቲናን ኮንታክት ስልክ ቁጥሯን እና እንዲሁም ደግሞ ሊንኩን እንተውላችኋለን። ክሊክ በማድረግ ልታገኟት ትችላላችሁ። በጣም እናመሰግናለን። ፕሮግራማችንን ከመጀመራችን በፊት ግን አንቺ በምትሰሪው ቀደም ብሎ እንደተናገርኩትኝ ኒው ካመሮችን በመቀበል ሪሰትልመንት ላይ ነው የምትሰሪው። እንዲሁም ደግሞ ያ የሚያያዘው አገርን በማሳወቅም ያሉበትን ዞር በማለትም ያቆዩትም ቢሆን ጊዜ ሳይኖራችን ከልጆች ጋራ እድሉ ሳይኖር ካናዳ ትልቅ ሀገር ናት። አጠገባችን ያለችውን እንኳን ለማየት በስራ እንጠመዳለን። ያንን ግን በማሰብ ደስ የሚል ጉዞ በሆፕ ስማርት ካናዳ አዘጋጅተሻል። ከፕሮግራማችን በፊት እስቲ ስለሱ ንገሪን እና ከዛ ወደ ዝግጅታችን እንሄዳለን። እሺ እንግዲህ ኪዲ ያመሰግናለሁ። ያው ይህንን ጉዞ ሳስብ ምንድነው መነሻ ያደረኩት፣ አንደኛ ሰዎች ኤክስፕሎር እንዲያደርጉ ከቶሮንቶ ውጭ በተለያየ አጋጣሚ ስትሄጂ የምትወጃቸው አካባቢዎች ሊኖሩ ይችላሉ። ቶሮንቶ ብቻ ነው መኖር የምፈልገው የሚለው ነገር ሳይሆን ሌላ ምን አይነት ኢንቫይሮንመንት አለ ደስ የሚለን የበለጠ ልንወደው የምንችለው አይነት ቦታዎች አሉ፣ እነሱን ሰው ኮንሲደር እንዲያደርግ። ሁለተኛ ደግሞ ያው አብዛኛዎቻችን በስራ ነው የምንቆየው እና በማህበር መሄድ የሚባለውን ነገር አልተለመደም
እና በማህበር ስንሄድ አንድ እንግባባለን። ሁለተኛ ደግሞ ኮስት ሚኒማይዝ ያደርጋል። አብዛኛው ስፔሻሊ ሪፊውጂ ያሉ ልጆች አሁን ኦር ደግሞ ሎንሊነስ የሚያጠቃቸው ብዙ ሰዎች አሉ። ጓደኛ የላቸውም። ወጣ ብሎ መዝናናት ሊፈልግ ይችላል ማንኛውም ሰው። ለዚህ አንደኛ ኮሚኒቲ ጋዘሪንግ፣ አንድ ላይ አንዱ የማያውቀውን አንዱን ኢንፎርሜሽን ማግኘት እንችላለን። ባህላችንን ለምሳሌ እንጀራ ለመብላት ሌላ ከተማ ብትሄጂ እንጀራ ላታገኝ የምትችባቸው ቦታዎች አሉ። የራሳችንን ምግብ እየበላን ቡና እየጠጣን አንዳንድ ኢምፖርታንት ነገሮችን የምንወያይበት ሰው ከሰው ጋር ሊግባባ የሚችልበትን አይነት ኮሚኒቲ ጋዘሪንግ ለመፍጠር ነው። ሌላኛው እንዳልኩሽ አንድ ደግሞ ሰዎች ቁጭ ብለው በጣም ስትረስ የሚሆኑበት ሰዓት ሊኖር ይችላል። ክረምትንም በጋንም በአንድ አይነት ሁኔታ ማሳለፍ ለብቻ በጣም ይከብዳል እና ያንን በተመለከተ በተመጣጠነ ዋጋ ላይክ ኦልሞስት ምንም ትርፍ በሌለ ሁኔታ ማለት ይቻላል ሄደው ቦታ ኤክስፕሎር አድርገው ደስ የሚል ነገር አይተው፣ ለምሳሌ እንደ አሁን የጀመርነው አዲሱ ብሉ ማውንቴን ነው። ብሉ ማውንቴን ለአንድ ጊዜ ሄደናል። ቆንጆ ነው። አሁን ሁለተኛ ጊዜ ልንደግመው ነው። ምክንያቱም በዛ ሰዓት ተማሪዎች፣ ወላጆች ምናምን ቢዚም ስለነበሩ በሪኩዌስት በሰው ጥያቄ አማካኝነት። ከዛ በኋላ ግን ወደ ናያግራ ፎልስ እንሄዳለን፣ ኪንግስተን እንሄዳለን፣ የተለያዩ ከተማዎችን ላይክ ሰዎች ሄደው ሊኖሩ ይችሉባቸዋል የሚባሉትንም አይነት ከተማዎች ብዬ የማስባቸውንም ኮንሲደር እንዲያደርጉት። ዊንድዘር በጣም ደስ የሚል ከተማ ነው። አብዛኛው አበሾች አሉ ወደ ዊንድዘር እና እነዚህ ነገሮች እንዴት ይመስላሉ? እዛም ካሉ ለምሳሌ ክላይንቶች እዛ በብዛት ካሉ እዛ ካሉ ክላይንቶች ጋር እዚህ የሚመጡትን አዲሱን ሰዎች ደግሞ በማገናኘት የተለያዩ ኮኔክሽኖችን ለመፍጠር አንድ እንግዲህ ብሪጅ ይሆናል ብዬ አስባለሁ። ወደፊት ደግሞ እንግዲህ እንመጣለን ወደ እናንተም ወደ ቫንኩቨርም። ደስ ይላል። በበርቱ የሚያሰኝ ነው። ተመልካቾቻችን በቶሮንቶ ያላችሁ ልጆቻችሁን ይዛችሁ ካናዳ ዴይ ነው፣ አድቬንቸር ብሉ ማውንቴን ዴይ ትሪፕ ነው። በጣም ደስ ይላል። እንደምታውቁት እኛ በጣም ከኛ ህዝብ ውጭ መኖርም አንችልም፣ አብረንም መኖር አንችልም እየተባለ የሚቀለድበት ነው። ይሄ ግን አብረን መኖር የምንችልበትን ሁኔታ የሚፈጥር አጋጣሚ ነው። ደስ የሚል ጉዞ ነው። የባስ ጉዞ ነው። ክርስቲና በድጋሚ ትነግረናለች የት ቦታ ላይ ተገናኝታችሁ። ባሱ እዛው ቦታ ላይ ዳንፎርስ ይመስለኛል ፒክ ታረጊያቸዋለሽ። እንደገና እዛው ላይ ድሮፕ ታረጋችኋለች ከልጆቻችሁ ጋር። ሲምፕል የሆነ ዴይ ትሪፕ ኢንጆይ የምታደርጉበት ነው። ክርስቲና ጋር ደውሉ። ትኬቱን ከየት ነው የሚያገኙት ወይም የሚመዘገቡት? ትኬቱን ያው እንግዲህ ቄራ ስቶር አለ፣ 4 ኪሎ አለ፣ ጉርሻ የተለያየ ቦታ ይገኛል። ራንዴቭ እና መደወል ይችላሉ ደግሞ እኛ ጋር ማለት ነው። እነዚህ የተጠቀሱት ቦታዎች በመሄድ ትኬታችሁን መግዛት ትችላላችሁ። በተጨማሪ ደግሞ ክርስቲና ጋር ደውሉላት፣ ቡክ ማድረግ ትችላላችሁ ለማለት እፈልጋለሁ። በጣም አመሰግናለሁ። ዛሬ እንግዲህ መግቢያ ላይ እንደተናገርኩት አዳዲስ ህጎች ካናዳ በኢሚግሬሽን ዙሪያ አውጥታለች። በተለይ ብዙም ሰው ያስደነገጠው እኛም እንደ ራሳችን እንደ ኢሚግራንት ስታስቢው ተደላድለሽ ዜግነት ተሰጠኝ በቃ ከዚህ በኋላ ብዙ ጣውረዶችን አልፈን ነው እዚህ የምንደርሰው ብለን ድንገት ወደኋላ ተመልሰን ማየት እንፈልጋለን። ፔንዲንግ ላይ እንደገና ፔንዲንግ ላይ ነው ብሎ የሚል ኢሜል ብዙዎች ደርሷቸዋል እና ያ አስደንግጧቸዋል። ይሄንን ከመመለሳችን በፊት ምናልባት ለተመልካቾችም ግልጽ እንዲሆን ያው በህግ አንጻር ሲነገር አንዳንድ ቃላቶች ብዙ ኢንፎርሜሽን ያጨቁ ቢሆኑ በእነሱ ታይትል ነገር ስለሚሰጧቸው ግራ ያጋባልና ቢል C2 እና ቢል C3 ምን ማለት ነው? ከነሱ ብንጀምርና ከዛ ወደ ኢሜይሉ ወደ ደረሳቸው ብንሄድ ደስ ይለኛል። እሺ እንግዲህ ያመሰግናለሁ። አዎ ልክ ነሽ። አሁን ላይ እንግዲህ አብዛኛው ሰዎች በሚስ አንደርስታንዲንግም ሆነ በትክክለኛ በደረሳቸው ኢሜይል ትንሽ እየተረበሹ ነው ያሉት እና ቢል C3 ማለት የተቋረጠ የዘር ሐረግን ለመቀጠል አዲስ ያወጡት ህግ ነው። ህጉ ከአይ ቲንክ ቢል C3 ቢል C2 ከዲሴምበር 25 2025 አካባቢ ጀምሮ አፕላይ እየተደረገ ነው ያለው። ቤዚክሊ ቢል C3 የሚያወራው ምንድን ነው? የተቋረጡ የዘር ሐረጎችን ለማስቀጠል ነው። which is ለምሳሌ እናት፣ አባት ኦር አያት የካናዳ ዜግነት ኖሯቸው ልጆች ከካናዳ ውጭ ከተወለዱ ማግኘት አይችሉም ነበር።
ምክንያቱም በትራዲሽናል ዌይ ሰዎች ዜግነት የሚያገኙበት መንገድ 1095 ቀን አንድ ሰው እዚህ ሀገር መቀመጥ አለበት፣ ከፒአር ማለፍ አለበት። የተለያዩ ፕሮሰሶች አሉት አይደለ? ሶ ፎር ዲፍረንት ሪዝንስ ሰዎች እዚህ ሀገር በተለያየ መንገድ ካልተወለዱ ያ የዘር ሀረግ ይቋረጥ ነበር። ቤተሰቦቻቸው እዚህ ካልኖሩ ኦር የቤተሰቦች አያቶች እንደዚህ አይነት ማለት ነው ከወደ ላይ ስትሄጂ። ሶ አሁን እያሉ ያሉት ምንድን ነው? የተቋረጠውን የዘር ሀረግ እናስቀጥላለን ነው። ቢል ሲቱ ደግሞ ሌላ ነው ማለት ኢሚግሬሽን ሴፍቲ እና ሴኪሪቲ ቼክ የሚያደርግበት ነው። ሶ በዚህ በሁለቱ ምንድን ነው ያለው ልዩነት መሰለሽ? ቢል ሲቱ ትሪ ላይ አንድ ሰው አፕላይ ሲያደርግ ምን አይነት ዶክመንቶች ሪኳየርድ ይደረጋሉ? በጣም ዴር ስትሪክት። ምክንያቱም ይሄ ሪስክ ያለው ነገር ነው አይደለ? ጀኔሬሽን ሌትስ ሴይ ወደኋላ 3 ጀኔሬሽን ላይ ካናዳዊ ዜጋ ካለ ያ ሰው መጥቶ በቂ የሆነ ዶክመንት ይዞ መጥቶ አፕላይ ማድረግ ይችላል። ዴፊኒትሊ ኢትስ ኦፕን ኢዘር ለልጆችም ሊሆን ይችላል ለማደጎ ልጆችም፣ በኋላ ያው እናየዋለን ስቴፕ ባይ ስቴፕ። ግን ያንን ነገር ሲያደርጉ ዶክመንት ላይ they have to be careful አይደለ? መጀመሪያ ያሟላ ያንን ያወጡትን ኳሊፊኬሽን ያሟላ ሰው ያው በቀላሉ ሲቲዝን እየተባለ እየተሰጠው ነበር። ደን ምንድነው ፊገር አውት ያደረጉት? ያልተሟላ ዶክመንት ሊኖር ይችላል አንደኛ። ሁለተኛ ስም የቀየረ ሰው ሊኖር ይችላል። ለምሳሌ ካናዳ ዜጋውም ሆኖ አባት እናትም ስም ቀይረው ሊሆን ይችላል። ኦር ደግሞ ልጅም ካናዳ አፕላይ የሚያደርገው ልጅ ኳሊፋይ ቢሆንም ስም የቀየረበት ሲቹዌሽን ሊኖር ይችላል። አሲምፕል አስ ዳት የስም ኢረር ሊኖር ይችላል፣ ስፔሊንግ ሚስቴክ። ሶ እነዚህን አይነት ነገሮች በደንብ እያጣሩ ሲሄዱ መሀል ላይ ያችን አይነት ሚስቴክ ካገኙ ሪቮክ ሊደረግ ነው ሲቲዝንሺፕ፣ ወይ ደግሞ ማጣራት አለብን ወደኋላ የሚለውን ሜሴጅ ያገኛሉ ማለት ነው ሰዎች። ሶ ያ ማለት ግን ይሰርዙታል ማለት አይደለም። አብሮ የሚሰራው ጠበቃ ወይም እነዛ ሰዎች ሚስቴኩ ምን ላይ ነው የሚለውን ነገር አዌር ከሆኑ ኦልዌይዝ ዴር ኢዝ አ ላስት ቻንስ፣ ዋን ቻንስ አላቸው ያንን ነገር ማብራራት ነው የሚጠበቅባቸው እነዛ ሰዎች። እና ሪቮክ የሚለውን ሲያገኙ ለዛ ነው ቢልቱ የሚባለው ያው ሪቮክ የሚያደርገው ከዚህ ከዘር ሀረግ ከማቋረጥ አንጻር ሳይሆን ምን ያህል ሰውየው ትክክለኛ ነው፣ ምን ያህል ታማኝነት አለው ለቢል ሲ3 ብቻም ሳይሆን ለማንኛውም ሲቲዝንሽፕ ለያዘ ሰው። ድሮ ለምሳሌ ሲቲዝንሽፕ ይዘሽ ሪቮክ አይደረግም ዋንስ ሲቲዝንሽፕ ከያዝሽ አይደለም። አሁን ላይ ግን ሲቲዝንሽፕ ከመያዝሽ በፊት የነበሩ ማንኛውም አይነት ፍራውድ ነገሮች፣ ክሪሚናል ነገሮች ሳያዩዋቸው ቼክ አድርገው ያለፏቸው ነገሮች ወደኋላ ተመልሰው ቼክ ሲያደርጉ ከተገኘ ሪቮክ ያደርጋሉ፣ መብት አላቸው። ያ ማለት ግን አንድ ሰው ሲቲዝንሽፕ ከያዘ በኋላ ለሚሰራቸው ሚስቴኮች እዚሁ ሀገር ላይ ነው የሚቀጣው። ከዛ በፊት በእነሱም ኢንተርናል አሰራር ሊሆን ይችላል ወይ ሲያጠኑም የተገኘ ነገር ሊሆን ይችላል። በዛ ሚስቴክ ከተገኘ ግን የካናዳ መንግስት there is always a way ቻንስ ይሰጣል ለሰዎች ኤክስፕሌን የሚያደርግበት። እንዳልኩሽ ነው ለምሳሌ የሚፈልጉት በጣም ስትሪክትሊ አሁን እየጠየቁ ያሉት ከለር ኮፒ መሆን አለበት የሚያስገቡት ዶክመንት። አይአርሲሲ ኦልዌይዝ ኦሪጂናል ዶክመንት ሪኳየር አያደርግም፣ ኮፒ ነው የሚፈልገው። ግን ከለር ኮፒ ብለው ማንዳቶሪ አውጥተዋል። ሶ ያንን ሳያደርግ ላይክ ብለሪ የሆነ ዶክመንት ከሆነ እንዲህ አይነትን ሜሴጅ ሲያዩ የትኛው ነው ላይክ ብለሪ ሆኖ ነው ዶክመንቴ ወይ የስም ለውጥ ስላለኝ ነው? የተለያየ ምክንያቶች ሊኖራቸው ይችላል። ሌትሴ ሰውየው ዜግነት ኖሮት የሲቲዝንሽፕ ሰርቲፊኬት ከሌለው ላይክ አያቴ ወይ አባቴ ወይ እናቴ ከሌላቸው ዝም ብዬ ሌሎችን ዶክመንት ባስገባ አክሴፕት አያደርጉትም። ስለዚህ ምንድነው ማስረዳት ያለብኝ ሲቲዝንሽፕ ባይኖረው እንኳን ያ ሰው ለምሳሌ ትምህርት ቤት የተመዘገበበት እዚህ ሀገር የቤተ ክርስቲያን የሆስፒታል የተወለደበት እንደዚህ አይነት ዶክመንቶችን ሪፕሌስ በማድረግ ያንን ነገር ማስተካከል ይችላሉ ማለት ነው። ሌላ በዚሁ ተጨማሪ ብናነሳ ደስ የሚለኝ ሲቲዝንሺፕ ባይ ዲሰንት ሲሉ እንሰማለን እና ከትርጉሙ ተነስተን ምን ማለት ነው? የዘር ሀረግ ማለት ነው። ሁለት ቃላቶችን ይጠቀማሉ አይተሽ ከሆነ አንደኛው ካኔዲያን አንሲስተር የሚል አለ፣ አንደኛው ደግሞ አንቺ የጠየቅሽኝ ያለ ዲሰንት የሚለው። ሶ አንሲስተር የሚለው ካናዳን አንሲስተር የሚለው የዘር ሀረጉን የሚቀጥሉት ዋናው አባት እናት የነበሩት ወይ የካናዳ ዜግነት የነበራቸው ወይ ደግሞ ያላቸው ሰዎች ሲሆኑ ዲሰንት የሚባሉት ደግሞ
ኢሊጂብል የሆኑት ሰዎች ወይ ደግሞ ለመቀጠል ሬዲ የሆኑት ሰዎች ማለት ናቸው። ቢል C3 በተለየ መልኩ ለማን የሚጠቅም ነው? ሲጀመር ማርክ ሚለር ከዚህ ቀደም ትልቅ አናውንስ አድርጎ ነበር። ማለት የካናዳ ዜጎች እንደምታውቂው ሰው በዛብን፣ ኢሚግሬሽን ሲስተሙ ተበላሽቷል፣ ኢትስ ብሮክን እያሉ በሚጮሁበት ሰዓት ማርክ ሚለር የዛሬ ዓመት ይሁን 2 ዓመት በእርግጠኝነት አላስታውስም ወጥቶ አሁን የሻሩትን የሚመስል ህግ በየቦታ የተበተኑ የካናዳ ልጆች አሉ ብሎ ያንን የመስጠት ነገር አይቶ ነው ትልቅ ተቃውሞ እንደገጠመው ተመልክተናል ከማህበረሰቡ። አሁን ይሄን ደግሞ ቢል C3 ልክ እሱን የሚያጣፋ የሚመስል አይነት ነው የወጣውና ለማን ነበረ መጀመሪያስ የሚጠቅመው? እስቲ እሱን ነገር ያ አይ ቲንክ እንግዲህ ይሄ ያው የራሴ ፐርሰናል አመለካከቴ ነው። ኢንስቴድ ኦፍ ሪፊውጂ ማለት አሁን ሪፊውጂ ብዙ በዝቷል። ሶ ዳት ሚንስ ገቨርንመንት ኮስቶችም ይጠበቃሉ አይደለ? ለምሳሌ የጠበቃ ሸልተር፣ የተለያዩ ነገሮች ይመስለኛል ያው ዜጎቻቸውን መመለስ ኢንስቴድ በሚለው መንገድ ከሄዱ ይሆናል። ሶ ዋና ጥቅሙ ምንድን ነው? የሚጠቀመው ሰው እንዳልኩሽ ለምሳሌ አባት ካናዳዊ ዜግነት ኖሮት ግን ውጭ ሀገር የወለደው ልጅ ቢኖር ከካናዳ ውጭ የወለደው ልጅ ዱዋል ሲቲዝን ኖሯቸው ግን ኖሮ የማያውቁ ሰዎች ከሆኑ አያት ለምሳሌ አያቴ ካናዳዊ ዜግነት ኖሮት ግን እዛ ሀገር ሳይኖር አባቴም ያው ሌላ ሀገር ይወለድና እኔም ደግሞ ሌላ ሀገር ተወልጃለሁ ያለሁት፣ ስለዚህ በአያቴ መጠየቅ እችላለሁ ማለት ነው። ዘር የቆመውን የዘር የካናዳዊ ዘር ግንድ ለማስቀጠል ማለት ነው። ማንኛቸውም ሰዎች እንደዚህ በአባታቸው በአያታቸው በተለያየ ፋሚሊ የቆመበትን ለመቀጠል ትክክለኛ ዶክመንት ይዘው ከመጡ which ቅድም እንዳልኩት በርዝ ሰርቲፊኬት፣ ሲቲዝንሺፕ ሰርቲፊኬት is very important። ሰዎቹ ሲቲዝንሺፕ ሰርቲፊኬት ሊኖራቸው ይገባል። ኢቭን ሞተውም ከሆነ እነዛ ሰዎች ስቲል ካናዳዊ ከሆኑ እዚህ በህይወት ያለው ሰው ኢሊጂብል ሊሆን ይችላል። ኢቭን የማደጎ ልጆች ከሆኑ የማደጎ ልጆችነታቸው በፊት ማለት ድሮ የተሰጠ እንጂ አሁን ያው ህጉ ከወጣ በኋላ የሆነ ከሆነ አይሆንም። በፊት የተሰጠና ህጋዊ የፍርድ ቤት ወረቀት ከሆነ ለእነሱም ይሰራል ማለት ነው። ካናዳ መምጣት አይጠበቅባቸውም ወይስ እዛው እንደሆኑ? ለምን ከዚህ ቀደም በምናውቀው አሰራር አንቺ ልታርሚኝ ትችያለሽ። አሁን እኛ ካናዲያን ዜግነት አለኝ እኔ ለምሳሌ ወይም ደግሞ ሌላ አባት እዚህ ሀገር ያለ አባት ዜግነት ያለ ኢትዮጵያ ሄዶ ልጅ ቢወልድ አውቶማቲክሊ የካናዳ ዜጋ ወደ በኤምባሲው አማካኝነት ሲያገኙ እናቅ ነበረ። አሁን እያሉን ያለው ይሄ አሰራር ቆሟል ነው ይቆማል ነው? እስቲ እሱን አጣሪ ንገሪኝ እስቲ። አይ አይደለም፣ ያ ያልኩሽ ያው ቅድም መግቢያችን ላይ እንዳነሳው ትራዲሽናል ዌይ ኦፍ ጌቲንግ ሲቲዝንሺፕ ነው። which is አንድ ሰው በሪፊውጂ ይመጣል፣ ከዛ በኋላ በፒአር ወይ ደግሞ በፐርማነንት ሬዚደንስ ይቆያል። ከዛ በኋላ 1095 ቀን መቆየት አለበት in order to get የካናዳ ሲቲዝንሺፕ። ከዛ በኋላ ደግሞ ባክግራውንድ ቼክ ይደረጋል። ይሄ ሰውዬ ከዚህ ሀገር ወጥቶ ነበር ወይ፣ በነበረበት ሀገር ምንድን ነው የሰራው ነው። ከዛ በኋላ ደግሞ ላንጉጅ ፕሮፌሽንሲ ያስፈልጋል። የሚጠበቅባቸው የኮሚኒኬሽን ስኪል ያስፈልጋቸዋል። ከዛ ደግሞ የካናዳ የዜግነት ፈተና ደግሞ አለ። እነዚህን ሁሉ ካለፈ በኋላ ነው አንድ ሰው ሲቲዝንሺፕ የሚያገኘው ማለት ነው። ለእነሱ ግን በዘር ሀረግ ማስቀጠል የሚለው ይሄ ሁላ ነገር አይመለከታቸውም። 1095 ቀን መቆየት አያስፈልጋቸውም። እንግሊዝኛ ፕሮፌሽንሲውም አያስፈልጋቸውም። ፈተናውም አያስፈልጋቸውም። የሚያስፈልጋቸው ሪኳየር የተደረጉትን ዶክመንቶች እንዳልኩሽ በስነ ስርዓት ማስገባት ነው ከአፕሊኬሽን ጋር አንድ ላይ ማለት ነው። ዶክመንቶች ላይ ግን በጣም ሴንሲቲቭ ናቸው። ኢት ሃዝ ቱ ቢ ኮፒ ኦሪጂናል ኮፒ እና ክሊር ብለሪ ያልሆነ። ከዛ በኋላ ደግሞ እሱ ብቻ ሳይሆን ኮሚኒኬሽን አላቸው ወይ ስቲል በህይወት ካሉ እነዛ ሰዎች ኮሚኒኬሽናቸው እንዴት ነው? ይሄ ፍራውድ መሀል ላይ ወይ ደግሞ አድቫንቴጅ ለመውሰድ የሚፈልጉትን ነገር በብዛት ለመቀነስ የሚያደርጉባቸው የተለያዩ አይነት ጥብቅ የሆኑ የዶክመንት ሪኳየርመንቶች አላቸው። ቀናት ምን ያህል መቆየት አለባቸው የሚለውን 1095 ሲሉ እንሰማለን።
ነገር ግን ከሱ ጋር ተያይዞ ደግሞ አዲስ ህግ በ2025 ዲሴምበር ላይ ለውጥ መጥቶ ነበር እና ስለሱስ እሱ አሁን እንዳልኩሽ ነው። እዚህ ላሉት ወይ ደግሞ በሪፊውጂ ሲስተም ለሚሄዱት ሳይሆን ለእነሱ ማለት ነው የዘር ሐረግ በሚቀጠልበት ዊች ኢዝ ቢል C3 በሚባለው መንገድ የሚያመለክቱ ሰዎች 1095 ቀን እዚህ ሀገር ላይ መቀመጥ አይጠበቅባቸው። ቢል C3 ቀይሮታል ማለት ነው እሱን ህግ። የስ እሱ ያው እንዳልሽው ከዲሴምበር 2025 ጀምሮ ለእነሱ ዘር ሐረግ ማስቀጠል በሚለው በነገሮች ላይ ቢል C3 ዜግነትን ሊወስድ ወይ ሪቮክ ሊያደርግ አይደለም የመጣው። የቆመ የካናዳን ዜግነት የዘር ሐረግ ሊያስቀጥል ነው የመጣው። አብዛኛው ሰው ያው ሚስ አንደርስታንድ ስለሚያደርገው ማለት ነው። በዚህ መሀል የሚፈጠሩ ወንጀሎች ናቸው እንግዲህ ቢል C2 ላይ ደግሞ ሪቮክ ወደሚባለው ወይ ደግሞ ፍራውድ የሰሩ ያጭበረበሩ፣ በትክክለኛ መንገድ ያልሄዱ ኦር በቂ ዶክመንት ሳይኖራቸው በቂ የሆነ ነገር ይዘው ሳይቀርቡ በተለያየ ምክንያት ሪቮክ ለመደረግ የሚበቁት ደግሞ ያው ባልሆነ መንገድ የሚሄዱ ሰዎች ናቸው። የእነሱ አንድ ቻንስ ሲሰጣቸው ቅድም እንዳልኩሽ ወይ ደግሞ የማብራሪያ ጊዜ ስለሚሰጣቸው በዛ ሰዓት ላይ የስም ለውጥ ካለ ፍራውድ ካልሆነ ትክክለኛ ከሆነ ሰርተፍኬት ሳይኖር ሪፕሌስ ሊያደርጉ የሚችሉ ዶክመንቶች ካሉ እነዛን ነገር ይዘው በመቅረብ ይግባኝ እንደማለት ነው ታይቶላቸው የአብዛኛዎቹ ደግሞ የተመለሰበትም ሁኔታ አለ። መጀመሪያ ላይ ሲያገኙ ያንን ነገር ባክ ወደኋላ ሄደን እናጠናለን እናያለን ነው እንጂ አውቶማቲክሊ ሪቮክ ተደርጋቸዋል ማለት አይደለም። ስለዚህ ኢሜይሉ የደረሳቸው ሰዎች ምንድነው ማድረግ ያለባቸው? አሁን በጣም ያስደነግጣል አይደል? እንደዚህ ተደላድለሽ በተቀመጥሽበት ስለ ሲቲዝንሽ ኢሜይል ቢደርስ በጣም የሚያስደነግጥ ነገር ነው እንደ ማንኛውም ሰው እና ምንድነው ማድረግ ያለባቸው? ማድረግ ያለባቸው ያው ወደኋላ ሄደው ቼክ የሚያደርጉትን እንዳልኩሽ፣ አሁን ለምሳሌ የስም ለውጥ ኖሯቸው ከሆነ አብዛኛው ሰው አያውቅም አሁን ያ ነገር ኢምፓክት እንዳለው። እኔ ስሜ ሌላ ስም ከነበር በፊት ኦር ሲቲዝኑ እነሱን የሚመለከተው ሲቲዝን አፕላይ እያደረጉ ዘር ሐረጋችን ልናስቀጥል ነው እያሉ ሲቲዝኑ ከተሰጠው በኋላ ስም ቀይረው በዛ ስም እያልተጠራ ከሆነ ያንን ነገር ኤክስፕሌን በማድረግ ሲቲዝንሽፕ ወረቀት የሌለው ሰው ከሆነ እና በዛ ምክንያት ከሆነ ሪቮክ የተደረገው ሲቲዝንሽፕ የሌለበትን ገልጸው ያንን ግን ሊተካ የሚችል ለምሳሌ እንዳልኩሽ ሆስፒታል የተወለዱበትን የበርዝ ሰርተፊኬት፣ የቤተ ክርስቲያን ወረቀት፣ የትምህርት ቤት የመሳሰሉትን በመተካት ያንን ነገር ማስተካከል። ከዛ ደግሞ ከለር ኮፒ ያልሆነ ኦር ብለር የሆነ ኦር በቂ ያልሆነ ዶክመንት ከሆነ ዶክመንት የተሻለ ይዞ መጥቶ ፕሮቫይድ ማድረግ እና ኤክስፕላኔሽን በደንብ ስለሚቀበሉ ለዛ ነገር ኤክስፕላኔሽን በመስጠት ሪቮክ የሚለው ነገር ማስመለስ ይችላሉ። መልካም። እንደው ግልጽ ለማድረግ ትንሽ የምታስደነግጥ ዜና ስለሆነች እንግዲህ የሰው ሀገር ችግሩ ይሄ ነው። የሚመለከታቸው እነዚህን ሰዎች በዚህ ቢል ስር ያገኙ ብቻ ነው ወይስ ማናችንንም ይመለከታል ማለት እንችላለን? ይሄ ሲቲዝን ያገኘ ነው? ኖ አሁን ቢል C3 እንዳልኩሽ ኢቭን አሰራሩ ራሱ ይለያል አይደለ? ከትራዲሽናል ወይ ኦር ከኖርማል ወይ በሪፊውጂ ከሚመጣው በራሱ ከሚያገኘው እነሱ የሚያገኙት በዘር ሐረግ በቤተሰብ ነው። ኖት በህግ ፐርማነንት ሬዚደንስ በመሆን ኢሚግራንት በመሆን በግሩፕ 5 በምናምን የሚመጡ አይደሉም። እነዚህ ላይክ እኔ ልጄ ይገባዋል እዚህ ሀገር ባይወለድም ኦር ባይኖርም የሚል ሰው ኦር ደግሞ የልጅ ልጄ የሚል ሰው ካለ ያስቀጥላል ያንን የዘር ሐረግ። ኮምፕሊትሊ ይለያያል። እነዚህ ሪቮክ የሚለው ነገር ደግሞ ሲቲዝን ሪቮክ የሚለው ማንኛውም ሰው ላይ ድሮም ሀፕን ሊያደርግ ይችላል አይደለም አሁንም ማለት ነው። ግን ያ ማለት ፎር ሳም ሪዝን IRCC የአንድን ሰው ሲቲዝንሽፕ ቼክ የሚያደርግበት ሪዝን ኖሮት ቼክ ቢያደርግ እና ይሄ ሰውዬ ሲቲዝንሽፕ ከመሆኑ በፊት ሲቲዝንሽፑን ከማግኘቱ በፊት የተሳሳተ የሰራው ነገር እና እነሱ ያለፉት ነገር ካለ ወደኋላ ሄዶ ቼክ አድርጎ ለምን 20 ዓመት የሚኖረ ሰው አይሆንም አይደል? ኢት ሃፕንስ። የተሳሳተ ነገር ከሆነ ሪቮክ የማድረግ መብት አላቸው። የተጭበረበረ ዶክመንት ሰጥቶ ከሆነ ያንን ነገር የሚያውቁበት። ያ ማለት ግን ሁሉም ሰው ቤት እያንኳኩ ይሄንን ነገር እንሰራለን የእያንዳንዱን ሰው ሲቲዝንሽፕ እናያለን አይደለም ያሉት። ይሄ ነው አሁን ሁሉንም ሰው ላይክ የማይመለከተውም የሚመለከተውም ነው እየደነገጠ ያለው እና ኖ
ከዛ በኋላ ደግሞ እንዳልኩሽ አንድ ሲቲዝን ከሆነ በኋላ አንድ ሰው ካናዳዊ ከሆነ በኋላ ለሚያደርጋቸው ማንኛውም ጥፋቶች እንደ ካናዳዊ ዜጋ ካናዳ ውስጥ ነው ቅጣቱን የሚያገኘው እንጂ እዚህ ለሰራው ነገር ሪቮክ ይደረጋል ሲቲዝንም የሚል ሕግ የለው። መልካም፣ በጣም አመሰግናለሁ። ልክ ነው እንዳልኩት ያስደነግጣል ይሄንን መስማት። ለምን ዜናውም ራሱ ትክክል እንደዛ አንዳንድ ጊዜ ግልጽ የሆነ ነገር አይደለም። ለዛ ነው ቪዲዮውን እስከ መጨረሻ ማዳመጥ ጥቅም ያለው። መልካም፣ የእድሜ ገደብስ አለው? ለምሳሌ ይሄን ህግ ቅድም እንዳነሳሽው ትንንሽ ልጆችም ዜግነት የሚያገኙበት ሁኔታ አለ። የእድሜስ ገደብ አለው? ቤዚክሊ የእድሜ ገደብ የለው። ለምሳሌ አንድ የ32 ዓመት ሴት እናቷ ኦር አያቷ ያው አያቷ ካሉ በህይወትና በህይወትም ባይኖሩ ብዬሻለሁ፣ ግን የካናዳ ሲቲዝን ያላቸው ከሆነ እቺ ልጅ 32 ዓመቷ ህፃን እያለች ማለት ነው በፊት ላይ የወሰዱት የማደጎ ወረቀት ካለ በትክክለኛ በህጋዊ መንገድ ኦር ደግሞ በትክክል ባይበርዝ የነሱ ልጅ ከሆነች ምንም የሚያግዳት ነገር የለም። 40 ዓመትም ሊሆን ይችላል፣ 50 ዓመትም ትልቅም ሊሆኑ ይችላሉ። ሞስት ኢምፖርታንት ቲንግ ግን የሚፈለገውን ኳሊፊኬሽን ማሟላት አለባቸው። ፈርስት ፕራዮሪቲ መሰጠት ያለበት ያው ያ ሰው ይሄ ሰው ስላለኝ እኔ ብዬ ሳመለክት ያ ሰው ሲቲዝንሽፕ ሊኖረው ይገባል። ሲቲዝንሽፕ ያስፈልጋል፣ የሰዎቹ ሰርቲፊኬት። ሌላ ምን ያስፈልጋል? የተለያዩ አይዲዎች ካላቸው ቅድም እንዳልኩት ሰፖርት የሚያደርግ የትምህርት ቤት፣ የቤተክርስቲያን የተለያየ አይዲዎች ካላቸው፣ ስም ቀይረው ከሆነ ስም በህጋዊ የቀየሩበት በፍርድ ቤት የቀየሩበት ወረቀት ያስፈልጋል። ትክክለኛ ትራንስሌት ያልተደረጉ ዶክመንቶች ከሆኑ ትክክለኛ ትራንስሌሽን ላይክ ኳሊፋይድ በሚያደርጉ ቦታዎች ትራንስሌት መደረግ አለበት። የጋብቻ ሰርተፊኬት ካለ ሪኳየርመንት ውስጥ የጋብቻ ሰርተፊኬት፣ የሞት ካለ እንዳልኩሽ የዴት ሰርተፊኬት፣ ዲቮርስ ከሆኑ ሰዎቹ የዲቮርስ ሰርተፊኬት። እነዚህ ሰርተፊኬቶች በደንብ በትክክለኛ ጥርት ብለው ከዛ በኋላ ደግሞ አፕሊኬሽኑ በስነስርዓት ተሞልቶ መላክ አለበት። እነዚህ ናቸው የሚያስፈልጉት። እና ደግሞ ኮሚኒኬሽን ሊኖር ይገባል አይደለ? ምንም አይነት ኮሚኒኬሽን መረዳዳት፣ አንድ አባት ልጁን ሳይረዳ ኦር ምንም አይነት የስልክ ግንኙነት ሳምቲንግ ምንም ሳይኖር ጀስት የተቋረጠ ኦር ምንም የሌለበትን ሪሌሽንሽፕ ኦል ኦፍ ሰድን አምጥተሽ እንደዛ ብቲ ትንሽ ቻሌንጅንግ ሊኖረው ስለሚችል እሱም ካለ የረዷቸው ሲረዷቸው የነበረው የተላላኩበት ኦር ሳም ሪዩኒየን እነዚህኞቹ ሰዎች አብረው የሚኖሩ ከሆነ እዛ ካሉት ጋር ከሚጠይቁት ጋር ፎቶ ካላቸው እነዚህንም ነገሮች አንድ ላይ ቢከቱ በጣም ሞር ሰፖርት ያደርጋል። መልካም። ስለ ፎርሙን በትክክል ስለ መሙላት ስላነሳሽ ሰውነንና አንዳንድ ጊዜ ስህተት ያጋጥማል። ስህተቱንም በወቅቱ ሳንመለከተው ወይም ሳናስተውለው የምናስገባበት ሁኔታ አለ እና እሱን እንደዚህ አይነት ለሚያጋጥመንስ ምን ማድረግ ይቻላል? ይሄ ነገር ያው ትልቅ ነገር ነው አይደለ? ሲቲዝንሽፕ ሲሰጥ ሰውየው በጣም ጥሩ ኦፖርቹኒቲ እያገኘ ነው፣ ተጠቃሚ እየሆነ ነው። እና አንዳንድ ጊዜ የህግ ባለሙያዎች የሚያስፈልጉት ለዛ ነው። ከኢሚግሬሽን ኮንሰልታንት ጋር ከሎየር ጋር ሆነው በትክክል ቢሞሉት ይሻላል ነው እምለው እኔ። መጀመሪያ ስህተቱ ባይኖርም ኢንኬስ ስህተቱ እንኳን ቢኖር ከነሱ በተሻለ በምን አይነት መንገድ ይህንን ነገር ሶልቭ ማድረግ ይቻላል የሚለውን ነገር ከነሱ የበለጠ ባለሙያ ስለሚያውቅ ከባለሙያ ጋር ኢሊጅብል ነኝ ወይ ይሄ ዶክመንት አለኝ የሚለውን ይዘው ሄደው አማክረው። ምክንያቱም የየሰው ኬዝ የተለያየ ስለሆነ ማለት ነው። በህይወት ያላለ እንዳልኩሽ፣ የተጋባለ፣ የተፋታለ ብዙ አይነት ኬዝ አለ። የማይመለከተውም ሰው ሌትሴ ከ2 ዓመት በፊት ከ3 ዓመት በፊት ወልዶ ወይ ደግሞ የማደጎ ልጅ ወስዶ ከዛ በኋላ አሁን ይመለከተኛል ብሎ ቢያስብ ጀስት ዌስት ካረገ በኋላ ብሩንም ሰዓቱንም የማይመለከተው ሊሆን ይችላል። ትክክለኛውን ኢንፎርሜሽን ለማግኘት እያንዳንዱ ሰው የራሱን ኬዝ ይዞ አማካሪ ጋር መጀመሪያ ቢያማክር ብዬ አስባለሁ። አንዳንዶቻችን እዚህ ሀገር የሚኖሩ ሰዎች እንደተመለከትኩት የእህታቸውን ልጅ ወይም ደግሞ እንደዚህ የዘመድን ልጅ አዳፕት አድርገው በማደጎ ያመጣሉ። ምንድን ነው ልዩነቱ? የራስን ልጅ ማምጣትና የማደጎ ልጅ የተለያየ ዶክመንትስ ይቻላል ወይስ? እሱንም የማያውቅ ስላለ ማለት ነው። ስለ እሱ እስኪ ንገሪኝ። ልዩነቱ ያው የራስ ልጅ በርዝ ሰርተፊኬት ይኖረዋል የራሳቸው ልጅ እስከሆነ ድረስ አይደለ? የማደጎ ልጅ ከሆነ ደግሞ በፍርድ ቤት በካናዳ እና በኢትዮጵያ ያው ኢትዮጵያኖች ስለሆንን
በካናዳና በኢትዮጵያ መንግስት ተቀባይነት ያለው በፍርድ ቤት የተረጋገጠ ሰነድ ማሳየት አለባቸው። ያ ነው ልዩነቱ እንጂ የሁለቱም ልጆች ናቸው። አንዳንድ ጊዜ የሐሰት ሰነዶች የሚገቡበት ሁኔታ ሊያጋጥም ይችላል። ቅድም ደግሞ ስትነግሪን ወደኋላ ተመልሰው ነው ማተር ረጅም ዓመትም ሰው ቢኖር ስህተት ካገኙ እንደገና የሚመለከቱበት ሁኔታ አለ ብለሽናል። ምናልባት አንዳንድ ጊዜ ይሄ ህግ የነበረ ቢኖርም እሱን እንደገና እንደ አዲስ የሚያስፈጽም ሌላ ህግ ያወጣሉ አንዳንዴ በተለየ መልኩ ይሄ እንደምንመለከተው። አሁንስ አዲስ የሆነ ነገር አለ ወይ? እንደገና ዜግነትን የሚያሰርዝ አንድ ሰው ለምሳሌ 20 ዓመት 30 ዓመት ሊኖር ይችላል እዚህ ሀገር እና ግን የተሳሳተ ወይም ሐሰተኛ ዶክመንት አስገብቶ ቢሆን ምንድን ነው የሚያጋጥመው? እስቲ እሱ ንገሪኝ። ሞስት ኦፍ ደ ታይም የተሳሳተ ሰነድ የሚባለው ለምሳሌ አንድ ሰው ስሙ ሙሉቀን ኦር ሙሉ ጌታ ሆኖ በአማርኛው ግን ሙሉ የሚል ከሆነ የስም ልዩነት አለው። ኦር 1980 ላይ የተወለደ ሰው 1981 ብሎ ቢጻፍ የእድሜ ልዩነት አለው አይደለ? ኦር የአባት ስም ላይ ስም ስህተት ስፔሊንግ ስህተት እንደማለት። ሌላው ደግሞ ትርጉም ላይ ላይክ ዶክመንቱ በትክክለኛ ተሰርቶ ግን ወደ ፈረንሳይኛ ወይ ወደ እንግሊዝኛ የሚቀየር ትርጉም ነው አክሴፕት የሚደረገው ያው እዚህ ሀገር እንደሚታወቀው። ትርጉም ላይ ስህተት ቢኖረው የትርጉምም ስህተት ከሆነ እነሱ የአማርኛውን ስለማያነቡ እንግሊዝኛውን ስለሆነ የሚያዩት ያም ስህተት ራሱ የተሳሳተ ሰነድ ሊያስብለው ይችላል ማለት ነው። ሌላ የተለየ ነገር ስለ ቢል C3 ልትነግሪን የምትችይው ነገር ካለ ለምሳሌ ስለ ከታክስ ጋር የተያያዘ ሊሆን ይችላል ወይም ደግሞ ብቁ እንዴት መሆኑ ይታወቃል ለዚህ ፕሮሰስ የሚለውን እስቲ ስለሱ ኢን ጀነራል ሰፋ አድርገሽ ንገሪ። ከታክስ ጋር በተያያዘ ያው አብዛኛዎቹ በፊት ላይ አንድን ሰው ስፖንሰር ለማድረግ ስንፈልግ በፒአርም ብናየው ምን ያህል ሰውን ስታመጪ ኦር በግሩፕ 5 እንደምንለው ማለት ነው ሰውን የውን ስታመጪ ምን ያህል ኃላፊነት መውሰድ አለብሽ? ታክስ ከፍለሻል ወይ? ገቢሽ እንዴት ነው? የራስሽ የሆነ ነገር አለ ወይ? ለምታመጩ ሰው ሪስፖንሲቢሊቲ ለመውሰድ ማለት ነው። በቢል C3 ግን ያ ነገር አይታይም። ታክስ ወይም ደግሞ ገቢ የሚባለው ነገር አይታይም። ሰርተፊኬትን ስናይ ለምሳሌ በር ሰርተፊኬትን ስናይ ለምን ይሄ ነገር ያስፈልጋል ይላል አንዳንድ ሰው አይደል? ሌትስ ሴይ የኔ የልደት ሰርተፊኬቴ ላይ የእናቴ ሙሉ ስም የአባቴ ሙሉ ስም አለ አይደለ? ያ አንድ ማረጋገጫ ነው ከእናቴ ለመወለድ ትክክለኛ እሷ ለመሆኗ። እናቴ ደግሞ የእሷ እናት ብትሆን ካናዳዊ እናትና አባቷ በትክክል እዛ ላይ አሉ ማለት ነው ለእናቴ። ስለዚህ እናቴ እንኳን ባታገኝ እኔ ያገኛለሁ። አያቴ ገሌ ናት ብዬ ስናገር እናቴ በርዝ ሰርቲፊኬት ላይ የአያቴ ስም እንደ እናት ሆኖ ተገኝቷል አይደለም? ስለዚህ ያ ነገር አንድ ማስረጃ ይሆናል ማለት ነው። የግድ ምንድነው መሆን ያለበት? ያ ሰው ካናዳዊ እና የካናዳ ሰርቲፊኬት በፓስፖርት ብቻ ይሆናሉ የሚሉ ሰዎች አሉ። ለምሳሌ የካናዳ ሲቲዝንሺፕ ሰርቲፊኬት ሳይኖረው አንድ ሰው ፓስፖርት ቢኖረው ጥያቄዎችን ሊያስከትል ይችላል። የካናዳ ሲቲዝንሺፕ ሰርቲፊኬት ኖሮት ግን ፓስፖርት ባይኖረው ችግር የለውም። ምክንያቱም ልክ ኢትዮጵያዊ ሆኖ ፓስፖርት የሌለው በጣም ብዙ ሰው አለ አይደለም? ኢትዮጵያዊነትሽ ሳይረጋገጥ ግን የኢትዮጵያ ፓስፖርት አታገኝም። ስለዚህ ሲቲዝንሺፕ ኖሮ ፓስፖርቱን ብናደርገው እንደ ሰፖርት ይጠቅመናል። ሲቲዝንሺፕ ባይኖር ግን ፓስፖርቱ ቢኖር ሲቲዝንሺፕ ውስጥ የሚለው ጥያቄ ስቲል ይጠየቃል። ሲቲዝንሺፑ ከሌለ ግን ፓስፖርቱና በርዝ ሰርቲፊኬት ወር የተለያዩ ያልኩሽ ሰፖርት ዶክመንቶች እነሱ አንድ ላይ ሲገቡ እንደ ሰፖርት ይጠቅማል። በጣም አመሰግናለሁ። በቀጣይ ፕሮግራማችን ምናልባት ስለ ቢል C2 ሰፋ ያለ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። ነገር ግን ከመሰነባበታችን በፊት አንቺም እዚህ ስራ ላይ እንዳለ ሰው አዲስ ኒውካመሮችን አዲስ የሚመጡ ስደተኞችን በማስተናገድ የሚያስፈልጋቸውን ነገር ሪሰትልመንት ላይ መስራት ትልቅ ነገር ነው። አንደኛ ብዙ ነገሮች ክፍተቶችን የምታይበትም አጋጣሚ ይኖራል እና ምናልባት መጠንቀቅ አለባቸው። የኛ ማህበረሰብ በተደጋጋሚ ይሄንን ስህተት ይሰራሉ
ብለሽ ያየሻቸው ነገር ካለ ለሌላው ትምህርት ይሆናልና ቀድሞ መስማት ምን አይነት ነገሮችን ትመለከቻለሽ? የስፔሊንግ ስህተት ሊሆን ይችላል። እንዲህ አይነት ነገሮችን እስቲ ንገሪኝ። አዎ አብዛኛውን ጊዜ ያው የሚመጡት ዶክመንቶች ለእኛ ምንም ችግር የለውም ብለን የአባት ስም ላይ የራሳችን ስም ባይሆንም እንኳን የአያት ስም ላይ ኦር በርዝ ሰርቲፊኬት ላይ የልደት ቀን፣ ወር ስፔሊንግ ሚስቴኮችን እንደ ቀላል ዝም ብለን የምናልፋቸው ነገሮች አሉ። ከተቻለ ያው ማንኛውም ሰው ከመምጣቱ በፊት እነዛን ነገሮች እዛው የተሰጣቸው ሶርስ ላይ አስተካክለው ቢመጡ እዚህ ሀገር ቢያንስ ወደኋላ አይመልስባቸው። ለሪቪው እየተባለ አይሄድም። ኦፍኮርስ ኤክስፕላኔሽን እንዳልኩሽ ቻንስ ይሰጣቸዋል ኤክስፕሌን እንዲያደርጉ ከሰው ስህተት ስለማይጠፋ እነሱም አንደርስታንድ ያደርጋሉ። ግን ያንን ነገር አስቀድሞ ማስተካከል። ከዛ ደግሞ ትራንስሌት ሲሰራላቸው ብዙ ጊዜ የተሰራውን ትርጉም እነሱ እንኳን ባያውቁ ትርጉሙን በሌላኛው ሰው ቼክ ቢያስደርጉ ኦር ደግሞ የእነሱን ኃላፊነት ወስዶ የሚሰራው ጠበቃም ሊሆን ይችላል ኦር ደግሞ የሚሰራላቸው ፋሚሊ ሜምበርም ወይ ደግሞ ራሳቸውም ከሆኑ በደንብ ትርጉሙ ልክ ነው ወይ፣ ትርጉም የሚሰራም ሰው ሊሳሳት ስለሚችል ማለት ነው። እንደዚህን አይነት ነገሮች ቢጠነቀቁ በጣም ብዙ ለውጥን ያመጣል ብዬ አስባለሁኝ፣ ዶክመንት ላይ በተመለከተ ማለት ነው። ሌላው ደግሞ የስም ለውጥ ካረጉ ለመጀመሪያ ያው የስም ለውጥ የለም ብለን ብናልፈው ያቀልልናል እንላለን አብዛኛዎቻችን። እና እንዴት ነው የስም ለውጥ አለ ብለን ፎርም እንኳን በሚሞሉበት ሰዓት የለም ይሉሻል። ግን ከጊዜ በኋላ እንደዚህ አይነት ነገር ላይ ችግር በሚፈጠርበት ሰዓት የስም ለውጥ እንዳለ ይናገራሉ። እና ሶ ሲምፕል የስም ለውጥ ካለ የፍርድ ቤት ወረቀት ካለ በስነስርዓት እንዳልኩሽ ተተርጉሞ ያ ነገር ቢያያዝ ኮምፕሊኬሽኑን በጣም ይቀንሰዋል ብዬ አስባለሁ። በጣም አድርጌ አመሰግናለሁ። ከታች ደግሞ ሊንኩንም እንተዋለን ብዬ አስባለሁኝ። አንዳንድ ለምሳሌ ዶክመንት እንዴት ጋዘር ማድረግ እንዳለብን፣ ምን አይነት ዶክመንት ካናዳ ደስ የሚለው ነገር የሆነ ህግ ሲያወጡ በዌብሳይታቸው ላይ በግልጹ ሁሉን ነገር ያስቀምጡታል። እኛ ይሄ ነገር አለ ብለን እንደ ማንቂያ እንደ ማስታወሻ ለመንገር ነው እንጂ ሁላችሁም ለጠበቆቻችሁ በነገራችን ላይ ይሄንን የምታዳምጡ በመላው ካናዳ ውስጥ የምትኖሩ ቫንኮቨርም እንዳላችሁ ሰምቻለሁ። የሀበሻ ጠበቆች ካላችሁ ኮንታክት አድርጉኝ ለማለት ፈልጋለሁኝ። በምንተውላችሁ ኮንታክት ልትጽፉልን ትችላላችሁ። ለምን በየጊዜው እንደዚህ ከክርስቲናም ጋር እየመጣን እናንተም እንደ ጠበቃ ምናልባት አፕዴት ለማድረግ ታስፈልጉናላችሁ። ይሄንን በዛው ለመናገር ፈልጋለሁ። ምናልባት ያላነሳናቸው ነገሮች ካሉ ክርስቲና፣ አንቺ ግን በየጊዜው እንዲህ አይነት ነገሮች ሲመጡ ለማህበረሰብሽን በማሰብ ምናልባት ይሄንን ቢሰሙ ይጠቅማል ብለሽ አስበሽ ስለምትመጪ በእኔና በተመልካቾች ስም በጣም ላመሰግንሽ ፈልጋለሁ። በድጋሚ ኮንታክቷንም ከታች እንተውላችኋለን። ጥሩ ሰርቪስ ነው የምትሰጣችሁ። በተለይ ደግሞ ሀሳብ ላይ የምታርፉበት ከሌለ የምትሄዱበት ካናዳ በጣም ትልቅ ሀገር ነው። በተለይ ቶሮንቶ ላይ የምትመጡ ሰዎች በቶሮንቶ እጅግ በጣም ሰፊ ከተማ ናት። ለነዋሪዋ ለግራ የምታጋባ ናት እንኳን ለአዲስ መጪዎች እና ክርስቲና ጋራ እንድትደውሉላት ለእናንተ ማሳወቅ ፈልጋለሁኝ። የምታነሹ ሌላ ያላነሳነው ነገር ካለ እድሉ ልስጥሽ። አመሰግናለሁ ኪድዬ። እንግዲህ ያው እቺ ለትንሽ ደቂቃ የተነጋገርናት ነገር ያው ለአብዛኛዎቹ ሰዎች በቂ ላይሆን ይችላል፣ ወይ ደግሞ የሚረዱበትን መንገድ ትንሽ ኮምፕሊኬትድ ሊያደርግ ይችላል። አዳዲስ ስሞች አሉ፣ ቢል ሲ3 ቢል ሲ2 ወይም ከዚህ ጊዜ ጀምሮ ከዚህ ጊዜ በኋላ የሚሉ እና ምንድነው አድቫይዝ የማደርጋቸው ሁሉም ሰው እኔን ይመለከተኛል እኔን አይመለከተኝም የሚለው ነገር ውስጥ ዲሳይድ አድርገው ከመግባታቸው በፊት ባለሙያዎችን ቢያናግሩ የበለጠ ትክክለኛ ኢንፎርሜሽን ሞር አሁን ከተነጋገርነው የበለጠ ሊያገኙ ይችላሉ። እንዳልሹ ደግሞ በትክክለኛ ዌብሳይታቸው ገብተው በደንብ የተሰጡትን በደንብ ማንበብ ወይ ደግሞ አስተርጉሞም ቢሆን ትክክለኛ አንደርስታንዲንግ እንዲኖራቸው እመክራቸዋለሁኝ ማለት ነው። መልካም፣ እጅግ በጣም አድርጌ አመሰግናለሁ ክርስቲናዬ። እጅግ በጣም ብዙ ጠቃሚ ነገሮችን ያነሳ ነው። ነገር ግን ከዚህ በተጨማሪ ደግሞ እያንዳንዳቸው የራሳቸውን ጠበቃ እንዲያማክሩ እንዲህ አይነት ኢንፎርሜሽን ኪድ ኢትዮጵያ ላይ ከክርስቲና ጋራ ሰምተናል፣ ስለዚህ እኔንስ ይመለከተኛል ወይ ብለው እንዲያማክሩ፣ ሌሎቻችሁ ደግሞ ከስር የምንታውን ሊንክ ክሊክ በማድረግ ክርስቲናንን ማማከር ትችላላችሁ። እራሳችሁም ገብታችሁ
ማየት ትችላላችሁ። ማንን ነው የሚመለከተው? የእኔን ነው የሚመለከተው? ሚስቴን ነው የሚመለከተው? ልጆቼን ነው ወይስ ጓደኞቼን ነው የሚለውን እርስ በርሳችን እንግዲህ እንደዚህ በመደጋገፍ ይሄንን አንዳንድ ዜናዎች ሲመጡ ኢንፎርሜሽን መለዋወጥ ትልቅ ነገር ነው ብዬ ነው የማስበው። እጅግ በጣም አድርጌ አመሰግናለሁ። እስከዚህ ደቂቃ አብራችሁን ስለቆያችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ይሄንን ቪዲዮ ላይክ በማድረግ እስካሁን በተለይ ያዳመጣችሁ ላይክ እንድታደርጉት ለማለት ፈልጋለሁኝ። ክርስቲና በእኔ በኩል ጨርሻለሁኝ። እዚህ ላይ ብንሰናበትስ? እሺ ጊዜ መልካም። እኔም አመሰግናለሁ ስለነበረን ቆይታ። መልካም ጊዜ። መልካም፣ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ።